የዛራ ሚዲያ ኔትወርክ ዋና አዘጋጅና ባለቤት የሆነው ስታሊን ገብረስላሴ በተለያየ መልኩ ስሙ እየተነሳ ይገኛል። ይሄን ጋዜጠኛ በተመለከተ ምንድነው የተባለው የሚለውን ጉዳይ ለእናንተ እናቀርብላችኋለን። በሱ ስርም እንቀሳቀሳሉ ተብለው የሚጠሩ ጋዜጠኞችና የፋኖን ታጣቂ ቡድን የሚደግፉ አካላት አሉ። ስለነሱ የምናነሳው ነገር ይኖራል። ሌሎች መረጃዎችም አሉ። ተከታተሉን፣ ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። ስታሊን ገብረስላሴ ያው እንደምታውቁት ከበርካቶች እንግዲህ ዘንድ በደንብ ሊታወቅ የቻለው ትግራይ ሚዲያ ኔትወርክ የሚባለው ትግራይ ሚዲያ ሃውስ ይቅርታ ቲኤምኤች የሚባለው ቴሌቪዥን ጣቢያ ላይ በአማርኛና በትግርኛ በተለይም በትግራይ ጦርነት ወቅት ያቀርባቸው በነበሩት ዘገባዎች ላይ ነው። እናም በዛ ምክንያት እጅግ በጣም ታዋቂ ሆኗል በአማርኛና በትግርኛ ተናጋሪ ሰዎች ዘንድ ማለት ነው። እንግዲህ የዚህ ሰው ስም በተለያዩ ጊዜያት በክፉ በደጉ የሚነሳ ነበር። የመጀመሪያው ጽምዶ የተባለው እንቅስቃሴ ስራዬ ተብሎ ሲጀመር አስመራ ድረስ በመሄድ የጽምዶን አራማጅ የሆነውን አወልን አግኝቶ ከርሱ ጋር ውይይት አድርጎ አስመራ ቆይቶ መመለሱ የሚታወስ ነው። ከዛም በኋላ ስለ ጽምዶ ሽንጣቸውን ገትረው ከሚከራከሩ ሰዎች ውስጥ አንዱ ሆኖ ነው የተገኘው ስታሊን። የስታሊን ጉዳይ ከሰሞኑ ተመልሶ መጥቷል። ይሄውም በውጭ ሀገራት የሚገኙ የአማራ ብሔርተኛ የሆኑ አክቲቪስቶችንና የማህበራዊ ሚዲያ ወይም ዩቲዩብ ቻናል ያላቸውን ጋዜጠኞችን አፕሮች በማድረግ ወይም ደግሞ በመቅረብ ለመመልመል ሞክሯል የሚል አይነት ክስ ለመንግስት ቅርበት ካላቸውና ከሌሎችም አካላት ሲቀርብበት ነበረ። ይህም ክስ ምንድነው? አንድ ጋዜጠኛ ወይም አንድ ፖለቲከኛ ምናልባት በስደት ወደ አንድ የአፍሪካ ሀገር በተጓዘበት ወቅት በማህበራዊ ሚዲያው በፌስቡክም ሊሆን ይችላል፣ በዋትስአፕም ሊሆን ይችላል መልእክት በማስፈር እንግዲህ የተለያዩ የአቋም ፍተሻዎችን በማድረግ ማለትም ስለ ወልቃይትና ስለ ደቡብ ትግራይ አካባቢ ስለ ራያ ምን አይነት አቋም አለ፣ የአማራ ነው ወይስ የትግራይ ነው ብለህ ታምናለህ ወይ ታምኛለሽ የሚል ጥያቄ በማቅረብ እንደዚህ አይነት ፍተሻ አድርጎ ይሄ መረብ አለ፣ የሚዲያ መረብ አለ፣ ለህወሓት ቅርበት ያላቸው ወገኖች ያሰባሰበ መረብ በዛ ውስጥ እንዲታቀፉ በማድረግ የተለያዩ ገንዘቦች ወይም ክፍያዎች እንዲፈጸምላቸው ያደርጋል። የኑሮ ሁኔታቸውንም እንደዚሁ በተወሰነ መጠን በአንጻራዊ ሁኔታ የተሻለ እንዲሆን እየሞከረ ይገኛል። ይሄውም አቋማቸውን በዚህ ሁኔታ ካስቀየረ ማለት ነው ሲሉ አንዳንድ ወገኖች ትችት እያቀረቡበት ይገኛሉ። ከነዚህ ወገኖች ውስጥ አንዱ የሆነው ኢትዮ ፎከስ የተባለ የዩቲዩብ ቻናል አለው። ኢትዮጵያም ያለ በአማራ ብሔራዊ ንቅናቄ ፓርቲ ውስጥም እንቅስቃሴ ሲያደርግ ነበር። ከበርካታ ዓመታት በፊት ደግሞ የቀለም ቀንድ የሚባል ሳምንታዊ ጋዜጣ ያዘጋጅ ነበር። በለጠ ካሳ ይባላል። እርሱ በፌስቡክ ገጹ ላይ ያሰፈረው አንድ ሐሳብ ነበረ። እንደዚህ ይላል ማለት ነው። እሱ እኮ ቀልዱ አይጠገብም ነው ያለው ኃይሌ ገብረስላሴ በማለት ይጀምራል በለጠ ጽሁፉን። ቀደም ብሎ 2013 2014 በነበሩት ተከታታይ ጦርነቶች ተደጋጋሚ ስሜን እያነሳ ፕሮግራም ሰርቷል በማለት ስታሊንን በመውቀስ ይጀምራል። ሚያዚያ 2016 ከአገር እንደወጣው ተንደርድሮ መጥቶ ጓድ ስታሊን ገብረስላሴ በውስጥ መስመር ሰላምታ አቀረበ። ቀጥሎም እንዲደውልለት መልእክት አስቀመጠ። እስኪ ይሁን ብዬ ሁለት ጋዜጠኞች ለማኝነት በተቀመጠበት ስልኩን ላውድ አድርጌ በሜሴንጀር ደወልኩለት። ስልኩን አንስቶ በመሰደዴ እንዳዘነ ነገረኝ። አስከትሎ በስደት ሀገር ሊረዱኝ የሚችሉ ሰዎች ሊያመቻች እንደሚችል ገለጸልኝ። አመሰግናለሁ፣ ችግር የለውም የሚል ምላሽ ሰጠሁት። ምልመላው ከሸፈበት ማለት ነው በማለት ጋዜጠኛ በለጠ ካሳ ይሄንን ሐሳብ ያነሳል። ቅድም ያነሳነውን ሐሳብ ነው። ይሄ በስታሊን ላይ የሚቀርብበትን ሐሳብ ነው። ሰዎችን አፕሮች በማድረግ የተለያዩ አቋም ፍተሻዎች በማድረግ ወደ ራሱ ወዳለበት የጽምዶ ካምፕ ለመመልመል ጥረት ያደርጋል የሚለው ክስ ማለት ነው። ቀጥሎም ወደ ማብራሪያና ጥያቄ ገባ። አሁን ታዛቢዎች እየሰሙ ድምጽ መቅዳት ጀመሩ። በቀጥታ ያነሳው ጉዳይ የወልቃይትና የራያ ጥያቄዎች ነው። ወደ ወልቃይትና ራያ እንቅስቃሴ ወይም ወረራ ብናደርግ የትኞቹ ፋኖች የሚቃወሙ ይመስልሃል? እንዴ ይሄ ይጠየቃል ወይ? ምን ማለትህ ነው? ይሄ እኮ የአማራ ህዝብ ዋጋ የከፈለበት የማንነት ጥያቄ ነው የሚል ጠንከር ያለ ምላሽ ሰጠውት ይላል በለጠ ካሳ ጽሁፉን ሲቀጥል።
አይ የተወሰኑ ፋኖች እንደማይቃወሙ ገልጸውልናል አለ ስም በመጥራት። አይ ይህን ከፋፍሎ ሰርጎ መግባት ተወው፣ ክብደታችሁ ተቆጠቡ፣ በማንነት ጥያቄዎች ከመጣችሁ ሞክሩትና ውጤቱን እዩት፣ እዚያ ግንባር እንገናኝ ነበር የሰጠውት መልስ። ወዲያው ቀንዷ እንደተመታች ላም ምልመላው እንዳልተሳካለት የህወሓት አፈቀላጤ ዛሬም እንደ 2013 እና 2014 በማይጠገብ ቀሉ በሚዲያ ስም ለማጥፋት ሞክሯል አሉ። አረ የሚዲያ ምደባን በተመለከተ ለፋኖም ትዕዛዝ እንደሚሰጥ ጭምር ዝቷል አሉ። እስኪ ቀጣይ የድምጽ ቅጂውን እጨምራለሁ። በህዝብ ጥያቄዎች በሚኖረን ወጥ አቋም ለሚመጣ የትኛውም ስም ማጥፋት ደረታችንን ነፍተን እንቀበለዋለን በኩራት ብሏል። እንግዲህ እዚህ ጋር በለጠ ካሳ የጠቀሰው የሚዲያ ምደባን በተመለከተ ለፋኖ ትዕዛዝ እንደሚሰጥ ተናግሯል ወይም ደግሞ ዝቷል የሚለው ጉዳይ ነው። በዚህ መሃል ይሄን ቪዲዮ እናስገባና ተመልሰን ወደ ጉዳያችን ማጠቃለያ እንገባለን። አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻለዋል። አንተ ተመሳሳይ ነው እና እዛ የሚዋሸው ውሸት እናውቃለን። እኛ አስረስ ተሸውዶ ነው አልልም። እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይሄድም። ቪዲዮውን እንደተከታተላችሁት ነው እንግዲህ የተናገረውን ተናግሯል ማለት ነው ጋዜጠኛ ስታሊን። ጋዜጠኛ ስታሊን በነገራችን ላይ በበለጠ ካሳ አማካኝነት የቀረበበትን ክስ በተመለከተ ያቀረበው ማንኛውም አይነት ማስተባበያ የለም፣ ምንም የተለየ ነገር የለምና እዚህ ጋር እንግዲህ እንደምንመለከተው በማህበራዊ ሚዲያዎች በዩቲዩብ በፌስቡክ የሚንቀሳቀሱ አክቲቪስቶችን በራሳቸው መዋቅር ስር አስገብቶ ለመንቀሳቀስ ሌላው ቢቀር በአማራው ብሔርተኛ ዘንድ ይነሳል የሚሉትን ጥያቄ ይኸውም የወልቃይት የራያ ጉዳይ እንደ ንዑስ ጥያቄ መቆጠር አለበት የሚል ሐሳብ እንዲያነሱ በማድረግ የተወሰነ አይነት ድጎማ የመስጠትና የተወሰነ አይነት ፕሮሞሽንም የመስጠት ሁኔታ ይታያል የሚል አይነት ሐሳብ እየተነሳ ነው። ይሄ ጽምዶን እንቃወማለን በሚሉ ሰዎች ዘንድ ማለት ነው። በዚህኛው ሳይድ ደግሞ እኛ ከየትኛው ኃይል ጋር ጥምረት ብንፈጥር ይሄን አገዛዝ ከማውረድ ውጪ የተለየ አማራጭ የለንም የሚል ሐሳብ የሚያነሱ አሉና እዚህ ውስጥ እንግዲህ አንድ በአንድ ጉዳዩን እየጠቀለልን ስንመጣ ይህ አይነት እንቅስቃሴ መጨረሻ ላይ የሚጋጩ ህልሞችን አይፈጥርም ወይ የሚለው አጠያያቂ ነው። ምክንያቱም አንዳንድ የፖለቲካ ፓርቲዎችን አይተናል። እንዴት እነዚህ ሰዎች በአንድ ፓርቲ ውስጥ ሊኖሩ ቻሉ የሚል አይነት ጥያቄ የሚያስነሳ ነው። ሲቀጥልም ደግሞ ወደፊትስ የመጨረሻው ዓላማ ምንድነው? እርስ በርስ ወይዘሮ ፈትለወርቅ እንዳሉት የማጣሪያ ውጊያ ወደ ተባለው ወይም የአሸናፊዎች አሸናፊ ውጊያ ውስጥ የመግባት ሁኔታን አይፈጥርም ወይ የሚለው እንግዲህ ትንሽ አጠያያቂ ነው እና የሚጋጩ ህልሞች ከስትራቴጂካዊ ይልቅ ታክቲካዊ የሆኑትን ጉዳዮች እነዛን ትቶ የሚጋጩትን ህልሞች ትቶ ታክቲካዊ ጉዳይ ላይ ማተኮር ምናልባት ለዛኛው ኃይል የሚጠቅመው ነገር ሊኖር ይችላል። ጽምዶን እናራምዳለን ለሚለው ኃይል ማለት ነው። ነገር ግን እስከምን ድረስ ያራምደዋል ማለት ከተራመደ በኋላ አንድ ስቴፕ ለምሳሌ የመጀመሪያው ስቴፕ ይህን መንግስት ማውረድ ሊሆን ይችላል። ይህን መንግስት ካወረደ በኋላ እቺን ሀገር ሲረከብ የሚሊሻ ልክ ሱዳን ላይ እንዳየነው አይነት የእርስ በርስ ጦርነት ስላለመፍጠሩ ምን ያህል ማረጋገጫ አለን የሚለው ጉዳይ ትንሽ አጠያያቂ ነው የሚሆነው። ሲቀጥልም ደግሞ እነዚህ ሰዎች እንግዲህ አፕሮች ማድረጋቸውን ከቀጠሉ ከአንዳንዶችም ደግሞ ድጋፍ ካገኙ ያው በጽምዶ በኩል ከፍተኛ የሆነ የራስ መተማመንን የመፍጠር ነገር ሊኖር ይችላል። እሱ ችግር የለውም። እሱ ማንም ቢሆን ደንታው ያልሆነ ጉዳይ ነው። ነገር ግን በናሽናል ኢንተረስት ወይም ደግሞ በብሔራዊ ጥቅም ጉዳዮች ዙሪያ ጥያቄ ቢነሳ በምን መልኩ ነው ይሄ ስብስብ የሚያየው በዚህ አይነት አቋም ከተኬደ ማለት ነው። እና እንግዲህ አስቸጋሪ ነገር ነው። እንግዲህ የስታሊን ፋኖች የተባሉ ሰዎችም አሉ እስካሁን ድረስ
ስታሊን ከዛም ከፍ ሲልም ደግሞ በውጭ ሀገራት የሚገኙ የህወሓት ሰዎች መለመሏቸው የሚባሉ ሰዎች አሉ። እነዚህ ሰዎች መጨረሻ ላይ በዚች ሀገር ላይ የህልውና ጥያቄ የሚያስነሳ ብሔራዊ ጥቅምን የሚፈታተን ሁኔታ ሲፈጠር ምን አይነት አቋም ይዛሉ የሚለውን ጊዜው ሲደርስ አብረን የምናየው ይሆናል። ነገር ግን በዚህ መልኩ ክስ እየቀረበባቸው የሚገኙት ስታሊን የራሱ ፋኖች ያሉት ሁሉ እየተባለ ነው። በስታሊን ገብረስላሴ በኩል የሚቀርብ ምላሽ ካለ አብረን የምናየው ይሆናል። በዚህ ሚዲያ ላይም ቀርበንም ሀሳባችንን መግለጽ እንፈልጋለን የሚሉ ሰዎች ካሉ ሚኪያስ ሚዲያ ክፍት ነው። መጣው እንግዲህ ሀሳባቸውን መግለጽ ይችላሉ ማለት ነው። ወደ ሌላ ጉዳይ ስናልፍ በትላንትናው ዕለት እንደዘገብነው ጠበቃና የህግ ባለሙያ የሆነው እና በማህበራዊ ሚዲያ ላይ በርካታ ትችቶችን በመጻፍ የሚታወቀው አቶ አበራ ንጉስ በቁጥጥር ስር መዋሉን ዘግበን ነበር። ከዛ በኋላ ግን ትላንት ከሰዓት 8 ሰዓት ተኩል ገደማ የኢህአፓ ወይም የኢትዮጵያ ህዝብ አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ የሆነው አቶ ይስሐቅ ወልዳይ በፖሊስ ቁጥጥር ስር ስለመዋሉ ኢህአፓ ራሱ በይፋው የፌስቡክ ገጹ ላይ አመልክቷል። ይህ መረጃ እስከወጣበት ሰዓት ድረስም ሁለቱም ጓዶች ወይም የትግል አጋሮቻችን በምን ምክንያት ለእስር እንደተዳረጉ እንዲሁም ጓድ ይስሐቅ ወደየት እንደተወሰደ ፓርቲያችን ሊያውቅ አልቻለም በማለት ኢህአፓ እንግዲህ በይፋ አሳውቋል። እንግዲህ አባሉ መታሰሩንና ሌሎች መታሰራቸው በትላንትናው ዕለት በተመሳሳይ ሁኔታ የተለያዩ የፖለቲካ ትችቶችን በማቅረብ የሚታወቁት አቶ አበባ አካሉ የቀድሞ የዜማ አመራር ከዛ በፊትም ሰማያዊ ፓርቲ የነበሩ ከዛም በፊትም አንድነት ፓርቲ የነበሩት ፖለቲከኛ ከቤት እንደወጡ አልተመለሱም ተብሎ ትላንትና ሲነገር ነበር። እንግዲህ ጉዳዩ እንግዲህ ሲታይ እንግዲህ በፖሊስ መታሰራቸውን የሚያመለክት ነው የተገኘው መረጃ የሚያሳየው። በፖሊስ መታሰራቸውን እና በቁጥጥር ስር በትላንትናው ዕለት መዋላቸውን ነው እንግዲህ የተመለከተው። በምን ምክንያት እንግዲህ እንደታሰሩ ያልታወቀ ሲሆን በአሁኑ ሰዓት ሜክሲኮ በሚገኘው የፌዴራል ፖሊስ እንደሚገኙ ቤተሰቦቻቸው የአቶ አበበ ቤተሰቦች አመልክተዋል። አቶ አበበ ለሚኪያስ ሚዲያ የሰጡት ቃለ መጠይቅ አለ። እሱን ቃለ መጠይቅ ዩቲዩብ ገጻችን ወይም ዩቲዩብ ቻናላችን ውስጥ ገብታችሁ መመልከት ትችላላችሁ። በ3 ክፍል የተሰጠ ቃለ መጠይቅ ነው ከዚህ በፊት እሱን ማዳመጥ ትችላላችሁ። እስካሁን ድረስ ምን አይነት ይፋዊ ክስ እንደቀረበባቸው እንግዲህ ማየት ወይም ማወቅ አልተቻለም። ወደ ሌሎች መረጃዎች እንግዲህ ስናልፍ ወደ ኤርትራ ስንሄድ ኤርትራ የብሔራዊ የወታደራዊ አገልግሎት ግዴታቸውን እንዲወጡ የመለመለቻቸውን ወጣቶች ወደ ሳዋ ማሰልጠኛ ማዕከል እየላከች እንደምትገኝ የዜና ዘገባዎች አመልክተዋል። በኤርትራ ማንኛውም ከ18 እስከ 40 ዓመት ያለው ሰው ግዴታ ወታደራዊ ስልጠና ወስዶ ማገልገል እንዳለበት የሀገሪቱ ሕግ እንደሚደነግግም ነው የታወሰው ማለት ነው። ወደ ህወሓት በኩል ስንሄድ ደግሞ ህወሓት በዛሬው ዕለት ያወጣው መግለጫ አለ። ሳምንታዊ መልእክት ነው የሚባለው ወይም ሰሞናዊ መልእክት ነው ተብሎ በትግርኛ የሚቀርበው። እንግዲህ ፍትሐዊ ዓላማ ሰንቀን ህልውናችንን እናረጋግጣለን በሚል መፈክር ነው እንግዲህ መግለጫውን ያወጣው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ባወጣው መግለጫ የብልጽግና መንግስት በሸረሪና በኩል አዲስ የጦርነት ግንባር በመክፈት ወደ ሌላ ደም አፋሳሽ ግጭት ተሸጋግሯል ሲል ክሱን አቅርቧል። የትግራይ ህዝብና ሰራዊት ህልውናቸውን ለማረጋገጥ ትግላቸውን እንዲያጠናክሩ ጥሪ እናቀርባለንም ብሏል። ህወሓት በመግለጫው እንዳመለከተው የፌዴራል መንግስት ቀደም ሲል የተደረገውን የተኩስ አቁም ስምምነት ለሌላ ዙር ጦርነት መዘጋጃና ህዝብን ማዳከሚያ አድርጎ ሲጠቀምበት ቆይቷል ብሏል። በቅርቡ ሐምሌ 25 ቀን 2018 ዓ.ም በሸረሪና አቅጣጫ በትግራይ ሰራዊት ላይ ጥቃት በመክፈት በሁሉም ግንባሮች ለማካሄድ ያቀደውን አዲስ ዙር ጦርነት አስጀምሯል በማለት ክሱን አቅርቧል። ድርጅቱ አክሎም የትግራይ ህዝብና አመራሩ አደጋውን በመረዳት ልዩነቶች በውይይትና በድርድር እንዲፈቱ ሲጥሩ ቢቆዩም ጥሪው ተቀባይነት ሳያገኝ ቀርቶ ውጊያው ተጀምሯል ብሏል። ሆኖም በሸረሪና በኩል የተከፈተው ጥቃት በሰማይም በምድርም በከባድ የሰውና የቁሳቁስ ጉዳት መመከቱንና የትግራይ ሰራዊት ከፍተኛ ጀግንነት አሳይቷል ሲል ገልጿል። በመጨረሻም ህወሓት በሸረሪና ለሚገኙ የትግራይ ሰራዊት አባላት
ምስጋናዬን አቀርባለሁ ያለ ሲሆን መላው የትግራይ ህዝብ እንደከዚህ ቀደሙ በተደራጀ ሁኔታና ተሞክሮን በመጠቀም የህልውና ትግሉን አጠናክሮ እንዲቀጥል ጥሬን አስተላልፋለሁ ብሏል። ህወሓት በዚህ መግለጫው ላይ የመከላከያ ሰራዊትን ደምስሻለሁ እያለ ይገኛል ማለት ነው። እዚህ ላይ አንድ ቪዲዮ እናስገባና ወደ ቀሩን ጉዳዮች እናልፋለን። በዚህ ቪዲዮ ላይ እንግዲህ በአንድ ህዝባዊ ስብሰባ ላይ የተገኙ አንድ ግለሰብ ትግራይ ከእስራኤል ትበልጣለች የሚል አይነት ንግግር ነው ያደረጉት። ይህን ንግግር ተመልክተን እንመለሳለን። አነ ንባዕለይ ወዲ ሰብዓን ሓደን ወዲ ሰብዓ ክቃለትባ ባዕልና ተፈቲና ተተወዲብና ምንም ነቕናቕሪ ካብ ስራኤን ላዕሊ ግን ትግራዋይ ካብ ስራኤን ላዕሊ ትግራይ ነብርያ ትግራይ አንበሳ እያ። ንግግሩን ተከታትላችሁታል። እንግዲህ ወደ ሌሎች ጉዳዮች እናልፋለን። ወደ ሌሎች ጉዳዮች ስንሸጋገር የምናገኘው እንግዲህ ወታደራዊ እንቅስቃሴዎችን በተመለከተ ነው የምናየው። የአርሚ 26 አዛዥ የሆኑት ኮሎኔል ሀጎስ ገብረ ወይም ከበሮ አመራራቸውና ስታፋቸው በአሁኑ ወቅት ፊናርዋ ተብሎ በሚጠራው አካባቢ እየተጫኑ ነበረ ተብሏል። ወደ ደቡብ ግንባር ወይም ደግሞ ወደ ራያ ግንባር ኮረምና ዛታ አካባቢ ለመጓዝ ማለት ነው። እርሳቸው እና ስታፋቸው እንደዚህ ቢጓዙም ነገር ግን እግረኛው ሰራዊት የዚህ አርሚ 26 እግረኛ ሰራዊት በትላንትና በእግሩ ከፊናርዋ እና የጭላ በዛምራ ወንዝ ተሻግሮ ወደ ቦራ አቅጣጫ እየተጓዘ እንደሚገኝ ነው የመረጃ ምንጮች ያመለከቱት። ወታደራዊ እንቅስቃሴው እንግዲህ በደቡባዊ ግንባር በጣም ጠንከር ብሎ እየታየ ይገኛል። በዚህ ግንባር ነው ውጊያ ሊነሳ ይችላል ተብሎ እየተፈራ ያለው እየተሰጋ ያለው። እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። አንድ ደግሞ አወዛጋቢ መረጃ እናንሳ። ለመንግስት ቅርበት ያላቸው አንዳንድ ወገኖች በፌስቡክ ገጻቸው ላይ ያጋሩት መረጃ ነው። ከውስጥ አዋቂ አገኘን እያሉ ነው ይህ መረጃ እያሰራጩ ያሉት። ህወሓት በህዝባዊ ተቋማት፣ ሃይማኖታዊ ቦታዎች እና ህዝብ በሚሰበሰቡባቸው አካባቢዎች ላይ ፈንጂዎችን የማፈንዳት የድሮን ድብደባ ለመፈጸም እቅድ ይዞ እየተንቀሳቀሰ ነው የሚል መረጃ ነው እንግዲህ ያቀረቡት እነዚህ ሰዎች። እናም ይሄንን ጥቃት በመፈጸም ይህ ጥቃት የተፈጸመው በብልጽግና ስርዓት ነው የሚል የሐሰት ትርክት ለመንዛት ነው ይሄን አይነት ጥረት የተደረገ ያለው ብሏል። እንግዲህ የቲፒኤልኤፍ ሰዎች እንግዲህ ድሮን አላቸው የሚል አይነት እውቅና የሚሰጥ አይነት መረጃ ነው። እንግዲህ ይሄ መረጃ ለዚህ ዓላማ የሚሆኑ የሚፈነዱ ነገሮች ወይም ፈንጂ የሆኑ ነገሮች ዝግጁ የተደረጉ ሲሆን በተጨማሪም ለአየር ድብደባ የሚሆኑ እና ለአጭር ጊዜ የሚቆዩ የኪራይ ድሮኖችን ለማግኘት በርካታ ለሆኑ ሀገሮች በተለይም ለግብጽና ለሱዳን ጥያቄ አቅርቧል ህወሓት የሚል ተነስቷል። እንግዲህ ይህንን ተከትሎ የተለያዩ ከፍተኛ አመራሮች ተሰብስበው የህወሓትና የክልሉ መንግስት አመራሮች ማለት ነው ውይይት ማድረጋቸውን እንግዲህ አመልክቷል። እንግዲህ እነዚህ ሰዎች ወይዘሮ ፍትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ፣ ወዲም በይቴና ወዲ መድህን የተባሉ ወታደራዊ አዛዦችና ክንፈ ዳኘው የቀድሞ የሜቴክ ከፍተኛ አመራር ስለመሆናቸው ነው የተነገሩት። እነዚህ ተሰብስበው ውሳኔ አንስተዋል። ልክ አይደር የተፈጠረውን አይነት ሁኔታ በመፍጠር የህዝቡን ስሜት በማነሳሳት ጦርነቱን ወደ ከፍተኛ ደረጃ ማድረስ ይገባል የሚል አይነት ሀሳብ ነው የተነሳው። እንግዲህ ይጠቃሉ የተባሉ አካባቢዎች እንግዲህ ተለይተዋል። የኤፈርት ወሳኝ የሆኑ ተቋሞች ማለትም መሶቦ ሲሚንቶ ፋብሪካ፣ መስፍን ኢንጂነሪንግ እና አልመዳ ጨርቃ ጨርቅ ፋብሪካ እንደዚሁም ደግሞ የስብሰባ ማድረጊያ ቦታዎችና እንቅስቃሴ ህዝቡ የሚያደርግባቸው ስፍራዎች እንደ ገበያዎች፣ እንደ የአውቶቡሶች መግቢያና መውጫ መናኸሪያ፣ ሆስፒታሎችና የሕክምና ማዕከላት እንደዚሁም የተለያዩ ሃይማኖታዊና ህዝባዊ ተቋማት፣ የተለያዩ ፋብሪካዎች፣ ቤተክርስቲያኖችና መስጊዶች እንግዲህ ለዚህ ጉዳይ ተለይተው ተወስኗል ተብሏል። እንግዲህ ይሄን መረጃ ለመንግስት ቅርበት ያላቸው ወገኖች ሲያሰራጩት የተመለከቱ የህወሓት ሰዎች ይሄው መንግስት በድሮን
ህዝቡ የሚጨፈጭፍባቸውን አካባቢዎች ለይቶ በቅጥረኞቹ በኩል እያመላከተ ይገኛል። እንግዲህ ጥቃቱ ቢከሰት በእነሱ እንደሆነ አብራችሁ ማየት ትችላላችሁ እያሉ ከወዲሁ እያሳሰቡ ይገኛሉ ማለት ነው። እንግዲህ ምን እንደሚፈጠር በቅርቡ የምናየው ይሆናል። ወደ መጨረሻ መረጃ ስናልፍ ሁለት ሰዎች በትግራይ በቁጥጥር ስር ውሏል። መቀሌ ከተማ ውስጥ ነው በቁጥጥር ስር የዋሉት። አንደኛው ጋዜጠኛ ጥዑም አለሙ ይባላል። የመንግስት ሚዲያ ውስጥ የሚሰራ ሰው ነው፣ ትግራይ ቲቪ ውስጥ። ሌላኛው ደግሞ የጦር ጉዳተኛ የሆነውና በማህበራዊ ሚዲያ ላይ የተለያዩ እንቅስቃሴዎችን በማድረግ የሚታወቀው ማዕረግ አማረ ናቸው። በትላንትናው ዕለት በቁጥጥር ስር ውለዋል። እንግዲህ በቁጥጥር ስር ውለው የት እንደታሰሩና በምን ሁኔታ ውስጥ እንደሚገኙ ምንም አይነት መረጃ እስካሁን የተነገረ ነገር የለም። እንግዲህ በዚህ በእነሱ ጉዳይ ዙሪያ በመንግስት በኩልም የተሰጠ ምንም አይነት ማብራሪያ የለም ማለት ነው። እንግዲህ አዳዲስ መረጃዎች ካሉ ወደ እናንተ ይዘን የምናቀርብ ይሆናል። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። መልካም ጊዜ